እንኳን ደህና መጣችሁ ውድና የተከበራችሁ ሰብስክራይብ ላይክ ሼር አድርጉ ቻናሉ። ህይወት ባለፈው ስናወራ ሰምታናለች። በቃ ሁሉም ነገር ውጥንቅጥ ወጥቷል። ደግሞ ሁሉንም ነገር ለዳዊት ትነግረዋለች። እሱ ራሱ የሚያውቅ ነው ይመስለኝ። አስመሳይና ውሸታም ሰው አልወድም ብሎ የመጣው። በቃ መጀመሪያ የአንተን ጉዳይ እናውራውና ከዛ እኔ ስለ ሁሉም ነገር አውረዋለሁ። ለእኔ ችግር የለውም። ብርሌ ከነጋ አይሆንም መቃደል የሚባለው ሁሉም ነገር ጫፍ ላይ ደርሷል። በቃ ራስሽን አታጨናቂ። አይ ሚኪ ወድጄ ነው ብለክ ነው ያለውበት ሁኔታ አስገድዶኝ እንጂ። ለማንኛውም አሁን ሄጄ የባለፈውን ወረቀት ልፈልግልክ፣ ምናልባት ካላመንክ። እሺ ግን ራስሽን ጠብቂ። እኔ እዚሁ ሆኜ እጠብቅሻለሁ። እሺ እሺ ትንሿ ልዕልት። አቤት የክፋት ንግስት። አረ ጥጋብ፣ ጭራሽ አፍ አውጥተሽ መሳደብ ጀመርሽ። ከአንቺ እኮ ነው የተማርኩት። አፍሽን ዝጊ። የህይወት ንቀት ይበቃኛል። ሳሩ አብቅቶልሻል። ከዚህ በኋላ እስር ቤት ገብተሽ ነው የምትበሰብሺው። አቤት አቤት፣ ምን ማለት ነው ደግሞ ይሄ? ፖሊሶች በርሽን አንኳኩተው መጥተው ሲወስዱሽ ይገባሻል። አጠገብሽ ያለችው ህፃን ልጅ ነው እንዴ የምትመስልሽ? ሄደሽ ሌላ ሰው አስፈራሪ። ደግሞ ምን አድርጌ ነው ፖሊሶች የሚያስሩ? ቆይ ምን እንዳደረግሽ ጠፍቶሽ ነው የምነግርሽ? አንቺ ልጅ በእጄ ሰበብ እንዳትሆኝ እሺ፣ ተጠንቀቂ። ሳሩ እኔ በጭራሽ አልፈራሽም። ለነገሩ ዳዊትን እያየሽ ለእኔ ክብር ቢኖርሽ ነበር የሚገርመኝ። ሳሩ በህይወቴ እንዳንቺን የሰው ጭራቅ ይቻላል። አንቺ ሻ እኔ ነው ጭራቅ ያልሽ? ይልሽ ለዚህ ንግግርሽ ዋጋ አስከፍልሻለሁ። እሺ አፍሽን ዝጊ። እንዴ ሚኪ ምን እንዳለች እኮ ስላልሰማት ነው። እና ምንስ ምትልሽ ልገያት ነው እንዴ? ነፍሰ በላ እንዴ ሰደብከኝ እኮ። ለአንቺ ስድብ ራሱ ያንስሻል። ሩት ደህና ነሽ? ደህና ነኝ። ምን ይምጣ? ቆይ ሚኪ ስለኔ ያውቆ ነው እንዴ? ወይኔ ጉዴ፣ ማበዴ ነው በቃ። እንዴ ህይወት ምንድን ነው ሳሩ? ህፃኗን ይዘሻት ከዚህ ቤት ውጭ። ሳራው እንደ እብድ እያደረጋት ነው። ይሄንን ለማለት ነው። ሌላኛው ጉዳይ ደግሞ ልጃችንን ያገኘችልን ሩት ናት። ማለት አልገባኝም። ዳዊት አይደል እንዲያመጣት? ሩት ሳሮን ካገተችበት ቦታ አስለቅቀው ወደ ዳዊት እናት እንድትሄድ አድርጋለች። ሳሚ ቀልድ መሆኑ ነው? እውነቴን ነው። ዳዊት ግን እስካሁን ነገር እንዴት አልነገረሽም? ስለዚህ አንቺ ከዚህ ቤት መውጣት አለብሽ። አህምቲ ከሆነ ግን ለአንቺ ባታስቢ እንኳን ለህፃኑ ማሰብ አለብሽ። እና ሳሮ እናት ያን ሁላ ጊዜ ስታሰቃየኝ ልጄ ጠፍታ ስፈልግ እንዳላወቀች ስታስመስል የነበረችው ሳሮ እናት አሁን እሱ ምንም አይጠቅምሽም። ስለዚህ ከዚህ ቤት ውጭ። እኔ የሚያስፈልግሽን ነገር በሙሉ እኔ አሟላለሁ። ለልጄ ስል ግዴታ ነው እኮ። ሳሮን እንደወልድ ስትንከባከበኝ የነበረችው ሴት በወለድኩኝ በማግስቱ ልጄን ወሰደችብኝ። ቆይ ለምን? እሱ ታሪኩ ረጅም ነው። እኔን እንደፈለገች ማድረግ ትችላለች። እባክሽ ህይወት፣ ይህ ትክክለኛው መንገድ አይደለም። ልትከተለኝ ትሞክርና ከሚስት ጋር ሟች ነሽ። ምንድነው የሚያጠቃጥቃት? አንቺ ነሽ አይደለ ከልጄ ጋር የለየሽን? አንቺ እኔን የመውቀስ ሞራል የለሽም። ከባሌ እኮ ነው የወለድሻት። ልክ ነሽ እኮ፣ ግን ልጄ ብዙ ሰው እንደነበረች መርሳት አልነበረብሽም። ህይወት አቁሚ። አንቺ እንደዚህ አይነት ሴት አይደለሽም። አዎ ሳሚ የሚልሽን ስሚ። አንተ ዝም በል። ህይወት ተረጋቢ። ይህን ቢላ ጣዩ። በቃ ጣዩ። በልጄ የመጣን በጭራሽ ምሕረት አላደርግለትም። እሺ እሺ አድርጊው በቃ። አንቺ ማትረቢ፣ ልክ አንቺ ነበርሽ እንድትሰቃይ ስታደርግኝ የነበረው። እመኒ፣ እውነቴን ነው። አለቅሽ ያዛለን እያረጋችሁ ነው። እባክህ ተወኝ። አንተ ሚያተ ቢጤ ነህ ሲጀመር። እመነኝ፣ በአሁኑ ግን አለቃትም። እሺ አንተ ሳሮ ማለት እኔ ገበኝ ትፈልጋለህ ማለት አላስፈልግም። ልቀቀኝ እባክህ። እኔ እኮ ጋር ነው ከልጅ ጋር ቆጥ ጋር ልጣላ እና እኔ ምን አደረኩታለሁ? ህይወት ልጇን ማን እንዳገተባት ሁሉን ነገር አሁን ላይ በስተመጨረሻም ከብዙ ውጣ ውረድና ድካም በኋላ አወቀች።
እኮ ሳሮን ነች እንደዚህ ልታደርገኝ ከልጄ ለይታኝ ይህንን ጊዜያት ሁሉ ስሰቃይ የፈቀደችልኝ ሳሮን ነች በማለትም እጅግ በጣም አዘነች። ሳሚም ይህን ቤት ለቀሽ ውጪ፣ ለልጅቷም ደህንነት ለአንቺም ሲባል ሳሮን አበድ አበድ እያደረጋት ነው ይላል። እናም እንግዲህ ልጇን እሷ ነጥቃት ለብዙ ጊዜ እንግዲህ ከልጇ ጋር እንደለየቻትም ይነግራታል ሳሚ ማለት ነው። በጣም ማመን ሁሉ አቃታት ህይወት። እናም ሳሮን ነች ያቺ እንደወልድ ስትንከባከበኝ የነበረችው፣ ከወለድኩ በኋላ ከአንድ ቀን በኋላ ልጄን የነጠቀችኝ እሷ ነች። ምን ያክል የጭካኔ ልብ ቢኖራት ነው በማለት በልጄ የመጣ እንኳን ልደራደር አልችልም ብላ ቢላውን ምዝዝ አድርጋ ሳሮንን እንግዲህ በቢላ ዝልዝል አድርጋ ልትቆራርጣት ስትል ዳዊት ይመጣል ማለት ነው። ዳዊትም እንግዲህ ልታጋድላቸው ነው እንዴ በማለት ሳሚን እጅጉን በጣም በሚያሳዝን ሁኔታ አንቺ አረመኔ፣ አንቺ ክፉ፣ አንቺ ጨካኝ እያለች እንግዲህ ህይወት ሳሮንን ቢላውን እንግዲህ ደቅናባት ነበረ። ሳሮንም ምንም አላለችምና ነገሩን ብታቀዘቅዙት ይሻላል ሲልም ነበረ ሳሚ። ከባሌ እኮ ነው የወለድሽው አለቻት ሳሮንም። ስለዚህ ሳሚ የሚልሽን ነገር ብትሰሚና ዝም ብትይ ይሻላል በማለትም ምላሽ ሰጠቻት። በልጄ የመጣ እንኳን ልደራደር አልችልም አለች። እንግዲህ ያው ሁላችንም እንደምናውቀው ሳሮን ህይወትን እጅግ በጣም አሰቃይታታለች። ያም ማለት እንግዲህ በባሏ ቼት እንዳደረገች ስታቅ ህይወት ይገባኛል፣ አንቃ መግደልም ይገባታል እኔን እያለች የጥፋተኝነት ስሜት ይሰማትም ነበረ ህይወት ማለት ነው። ሳሮን እንግዲህ እጅጉን በጣም ስታሰቃያት ስታንገበግባት ኖራለች። ህይወት ትቀጥላለች እና እንግዲህ ህይወትም ያው በነ ሳሮን ቤት ደፋ ቀና እየተሰደበችም እየተመታችም እየተገለመጠችም እንግዲህ ብዙ ጊዜያቶችን አስቆጥራለች። የሚያሳዝነው ነገር እህትማማች መሆናቸውን ሲያውቁ ምን ይሆን የሚሻላቸው? እንዴት ሲሆን በምንስ አይን ይሆን የሚተያዩት? በጣም ነው የሚያሳዝነው። እናም እንግዲህ በዛ መሀል እየተጨቃጨቁ ዳዊት ይመጣና ልታባላቸው ነው እንዴ በማለት ሂሩትን እንግዲህ ህይወትን ብድግ አድርጎ እጇን ገትቶ ወደ ሌላ ክላስ ይዟት ይሄዳል። ሳሮንም ወደ ሌላ ክላስ ትሄዳለች። ሳሚ እኔ ታዲያ ምን አደረግኩኝ በማለት ኪችን ይቀራል ማለት ነው። እናም እንግዲህ አሁን ላይ ሚኪና ሂሩትም ተስፋ ቆርጠዋል። ስራቸውን አጠናቀው የሳሮንን የወንጀል ዶክመንቷን በሙሉ ስብስብ አድርገው እንግዲህ ሕግ ዘንድ አድርሰዋል ማለት ነው። ሳሮን እንግዲህ በፖሊስ መያዝ ብቻ ነው የቀራት። ሁለ ነገራቸውን አጠናቀው ጨርሰዋል። ሂሩት እንግዲህ እጅጉን በጣም በሚያሳዝን ሁኔታ የሰው መከፋት፣ ሰው ሲጨቆንና ሰው ሲበደል ማየት የማትፈልገው እንዲሁም ለህይወት እጅጉን በጣም ዋጋ ከፍላም እንግዲህ ተመልክተናል ማለት ነው። ልጇንም እንግዲህ በእሷ ኃይል እንዳገኘችም እንግዲህ ሳሚ ነግራታለ ህይወት ማለት ነው። ህይወት ግን ዳዊት አቅፎ ልጇን እንደሰጣት ነው የምታውቀው። ከዛ በስተጀርባ ያለውን ነገር ምንም አታውቅም። ሂሩት ግን ለህይወት እጅጉን በጣም ዋጋ ከፍላለች። እናም እንግዲህ የሂሩትን ስራ የተጋራው እንዲሁም ደግሞ የአጎቱን እንግዲህ ሞት ለመበቀል ወደ ሳሮን ቤት የመጣው ሚኪና ሂሩት እንግዲህ አንድ ላይ ሆነው ስራቸውን አጠናቀው ውጤታማ ሆነዋል ማለት ነው። በስተመጨረሻም ዳዊት እንግዲህ የሳሮን ህፃናቶችን እያገተች እንግዲህ እንደምትሸጥም ሲያውቅ እጅጉን በጣም አዝኖ እጅጉን በጣም ተጣልቷት በጣም በሚያሳዝን ሁኔታ እንግዲህ ቤቱ እንዳልነበረ ሆኗል። እናም እንግዲህ ሳሮንም እንግዲህ በቃ ሂሩትን እንግዲህ ከሳሮን የሚፈልገው ሚኪ ከሳሮን የሚፈልገው ወረቀት ነበርና ቁምሳጥን ከፍታ ለማውጣት እና ለሚኪ ለመስጠት በምታደርግበት እጥረት እንግዲህ ሳሮን ነቅታባት ሂሩትንም እንግዲህ ጉሮሮዋን እንቃርጋት ነበረ። ሚኪም እንግዲህ ይገባና ልታንቃት ያለችውን እጇን ያስለቅቅና አንቺ ነብሰ በላ በማለት እንግዲህ ልትገያት ነው እንዴ
ብሎም እየሰደብከኝ እኮ ነው ታውቆሃል እንዴ ስትለው ከዚህም በላይ ይገባሻል አንቺ በማለትም ሂሩትን ይዞ ይወጣል ማለት ነው። የሚፈልገውንም ወረቀት አግኝቷል። እናም እንግዲህ በቃ እኔ ገዳይ መሆኔን አውቆብኛል ማለት ነው ሚኪ በማለት በጣም ደንግጣለች። ሳይቀድሞ ልክተማቸው በማለት እንግዲህ ከሀገር ውጭ እንግዲህ መውጣትንና ማምለጥን እንግዲህ አቅዳለች ማለት ነው ሳሮን። በጣም በሚያሳዝን ሁኔታ እንግዲህ አሁን ላይ ደግሞ እንግዲህ ህይወት እንግዲህ ሚኪና ሂሩት ሲያወሩ ሂሩት እንግዲህ የነ ዳዊት እህት አለመሆናቸውን አውቃለች። እናም እንግዲህ እጅጉን በጣም ጥያቄን ፈጥሮባት ተመልክተናል ማለት ነው። እናም እንግዲህ ሂሩትን ታዲያ አንቺ የነ ዳዊት እህት ካልሆንሽ የነ ዳዊት እህት ማነች በማለትም ጠይቃታለች። ተሳስተሻል፣ አልሰማሽኝም በደንብ ስትልም ነበር። ጆሮዬን አምነዋለሁ አንቺና ሚኪ ስታወሩ እኮ ነው የሰማኋችሁ በማለትም እንግዲህ ህይወት ትጠይቃታለች። አንቺ ካልሆንሽ የነ ዳዊት እህት ማን ልትሆን ትችላለች በማለትም ጠይቃት እንግዲህ አንቺ ነሽ ብላታለች። የአንቺና የዳዊት ፍቅር አይሆንም የምልሽም ለዛ ነው ብላታለች። ነገር ግን ህይወት እንግዲህ ሂሩት እየቀለደች መስሏት ከአእምሮዋም አላገናዘበችውም። ነገር ግን በአእምሮዋ ላይ የዲኤንኤ ምርመራ መቀየር ይችላሉ እያለችም ጥያቄ ፈጥሮባት ለዳዊትም ጠይቀዋለች። በእንደዛ እንዳለ እንግዲህ ክፍል 57 ተጠናቋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ማለት ነው እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ የደውል ምልክቱን ደግሞ በማጥቆር ቤተሰብ ይሁኑ ስል በአክብሮት ጠይቃለሁ። ነባሮች እንግዲህ ሼር እና ላይክ እያደረጋችሁ አበረታቱኝ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ እንግዲህ ቸር ሰንብቱ እያልኩኝ እኔ ከወዲሁ እሰናበታችኋለሁ። በቀጣይ በአዲስ ክፍል እንገናኝ። ባይ ባይ።